ሻፊሽን ዝጊ። በዚህ ልመሽ ነጭ ሽቶ አሻልሽ። ምንድነው ያልሽውት? ያደረግሽው መሰለኝ የተናገርኩት። ምን አይነት ብሽቅናት በእናትሽ። እናቴ ስማ ትጥሪ እሺ። ስማይ ናታ ማመን ያለ ማመን የራስ ጉዳይ ነው። እሺ እራሷ ነች ትሬንድ ነው ቅደጁ ምናምን ያለች የቀረጸችኝም እራሷ ነች። አላልኳትም። እኔ እንደምታውቁት ታያት የመጣች ወር ሰራሽ ነው። አንቺ ሻፊሽን አትከቺ። ምን አገባሽ? በገዛ ቤት ልትሳደብ ያምርሻል? በቃችሁ። ጭራሽ እኔ ፊት ልትጣሉ ነው? ቤት ሌባ ገብቶ ነው መሰለኝ። የት? እዚህ? አዎ እዚህ። ምን ተሰርቆ ነው? እማዬ መኝታ ቤት ውስጥ ክፍል ውስጥ ያለው የወርቅ ሳጥን ውስጥ የለም? እዛ ውስጥ ያለው ወርቅ ምን? እኔ ማርታ አባትሽ እየነገርኩት አዘረፈኝ። ወስዷለች አይደል እማዬ? ምንም የለም እኮ ምንም የለም። በቃ እማዬ ጠዋት ከዚህ መኝታ ቤት ወጣቻታለሁ። ካለሷ በቃ ማንም ሊወስዱ አይችልም። ራሷ ነች። ነይ ሁሉንም ነው ጠራርጋ የወሰደችው። ወይኔ ስትመጣ ማንም ሰው እንዳያስደነግጣት። ተሰው አታበሳጭ። ፖሊስ ጠራልኝ። ግን እርግጠኛ ነሽ መንገድ ላይ ተወልደሽ ነው ያደግሽው? ምን አትመስይም እያልክ ነው? ጎዳና እንደዚህ አሳምሮ የሚያሳድግ ከሆነማ እኛን እንግዲህ ቤት ውስጥ ማሰብ ነው። ቆንጆ ነሽ ያልከኝ ባልሆነ። አዎ በጣም ቆንጆ ነሽ። ኪዲዬ ናታን ሁለተኛ እንደዚህ እንዳትለኝ። እኔ አፍራለሁ። ታምሪያለሽ ስላልኩሽ ነው የምታፍሪው? አዎ አፍራለሁ። ዳጣ ቤተሰቦቿን አግኝታ አዲስ ህይወት ከተቀላቀለች በኋላ እንዲሁ ቀላል አልሆነላትም። ማለትም የቤተሰባቸው አባል ከሆኑት መካከል ኤቪ በጣም ብዙ ነገር እያሴረችባት ነው። ሆኖም አንደኛው ሳይሳካላት ሲቀር ሌላኛውን በማሴር በዳጣ ህይወት ላይ ፈተና ሆናለች። ዛሬ ላይ ውድ ጌጣጌጦችን በመስረቅም ዳጣ ናት የወሰደችው ለማስባል ሞክራለች። ሆኖም በስከ መጨረሻ ፖሊስ መጥቶ መያዝ አለባት እያለችም ነገሮችን እያጋጋለች ነው። እናት በጣም ከፍቷታል። ምክንያቱም እድሜ ልኳን እያፈራችው ሀብት ንብረት ነውና ውድ ጌጣጌጦችን አጥቼ ዳጣን አይኗን ማየት አልፈልግም። አባትም ምናልባትም ከጎዳና ስላደገች ሌብነት ይኖርባት ይሆን እንዴ የሚል ስጋትም ገብተዋል። በጣም ደንግጠዋል። ሆኖም እስኪ ቆይ ዳጣ ትምጣና ትጠይቃለች በማለትም ስልክ ይደወልላታል። ያን ሁሉ ውድ ጌጣጌጥ ሰርቃ ወደዚህ ቤት አይኗን በጨዋጥባ እንዴት ልትመጣ ትችላለች በማለትም በሀፍረት ተሸማቃ በዛው ትቀራለች የሚል ስሜትም ነበራቸው። ለማንኛውም እስኪ ተረጋጊ ትመጣለች በማለት ሚስታቸውን ለማረጋጋት ሞክረዋል። እስከ መጨረሻም ዳጣና ናቲ ወደ ቤት መጥተዋል። አስተያየታቸውም ተንኮል የታዘለበት እንደሆነም ዳጣ ሳይገባት አልቀረም። በስከ መጨረሻ ዳጣ ምን በቅቷት ይሆን?
ሰላም ጤና ይስጥልን ወደ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዳጣ ክፍል 3ን እንመለከታለን። እንግዲህ ዳጣ ከ18 ዓመት በኋላ ቤተሰቦቿን እንዳገኘች ተመልክተናል። ነገር ግን ይህ ሚስጥራዊ መረጃ ሆኖ መቆየት እንዳለባት ደግሞ ከአባቷ ማስጠንቀቂያ ስለደረሰባትም እስካሁን ትፍሽ ያለችው ነገር የለም። እንግዲህ ከቤተሰቦቹ መካከል ማለትም ከጎዳና አንስቶ ስለወሰዳት ብቻ ይችን ልጅ ለመርዳት እየታሰበ ለማስመሰል ሞክረዋል። ታዲያ ከነዚህ ልጆች መካከል ውሃ በጣም ጥሩ ልጅ ሆናላታለች። ሰራተኛዋ በእርግጥ የዳጣ እናት ብትሆንም በዳጣ መምጣት በጣም ደስተኛ ናት። ሆኖም አንዳንዴ ሲከፋትም ምን ሆነች ነው እያለች ምንድናት እየቀረበች እያባበለቻት ነው። ዛሬ ላይ ኤቢ ባቀነባበረችው ሴራ ከእናቴ ጋር ለማጠማመድ ፈልጋ ነበረ። ሆኖም መጽሐፍቱን ቅደጅና ፌመስ ትሆኛለሽ ባለችው መሰረት ዳጣም በየዋህነት እነዚህ መጽሐፍቶችን በመቅደድም ኤቢም ለናቲ የተሰራውን ቪዲዮ አንድ ባንድ ታሳየዋለች። ናቲ በዳጣ ድርጊት በጣም የተበሳጨ ቢሆንም ነገር ግን እውነታውን የኋላ ኋላ ሊያውቀው ችሏል። ማለትም ኤቢ ባለችበት አንቺ ነሽ አይደለ መጽሐፉን ቅደጅ ብለሽ የማይሆን ፋውል ያሰራሻት፣ ለማንኛውም ይቅር ብዬሻለሁ በማለትም ዳጣን ይቅርታ ያደርግላታል። በዚህ በጣም ትናደዳለች። ምክንያቱም ኤቢ በዳጣ ላይ የሆነ ጉዳት እንዲያደርስላትና ከዛ ቤት እንድትባረርላት ካላት ጽኑ ፍላጎት፣ ሆኖም ይህ ሳይሳካላት በመቅረቱ በጣም ተበሳጭታለች። አሁንም ምን አይነት ሴራ ማሴር እንዳለባትም ቁጭ ብላ ማሰብ ትጀምራለች። ናቲ ለዳጣ ይቅርታ ካደረገላት በኋላ ተነስተው ወደ ውጭ ወክ ይወጣሉ። ማለትም ዳጣን በጣም ነው የሚወዳት። ጨዋታዋና ሁኔታዋ ሁሉ ደስ እያለው መጥቷል። በዚህ ታዲያ ባለው መቀራረብ ኤቢ ቅጥል እያለች ትገኛለች። መጀመሪያ እሷን ይዟት ሊወጣ ሲል ለምን እኔን ይዘኝ አትወጣም አለችው። ሰራተኝነት ተቀጥራ እድሜ ዘመኗን የፈጀችው የዳጣ እናትም ገና ዳጣን ስታያት ነበረ በደንገጥ የጀመረችው። ሆኖም ወደ ኩሽና ስታመራ ገና ስታያት ነበረ ክው ያለችው። ምን ሆነሽ ነው ግን እኔን ስታይ የሚሰማሽ ስሜት አለ ለምን ትደነግጫለሽ አለቻት። በእርግጥም የእናት ሆድ እንዴት ሳይደንግጥ ብቻ ገና ስታያት መብረክረክ ጀምራለች። ሆኖም እዛ ቤት ፈተና የሆነችባት ኤቢ እንደሆነችም ለዚቹ እናቷ ትገልጽላት ገብታለች። አው ኤቢ በጣም ከባድ ናት፣ ግን ሁሉን ችለውና ታገሻቸው በማለትም እያረጋጋቻት ነበረ። ውሃና ናቲ ግን በጣም ጥሩ ልጆች እንደሆኑም እየገለጸች ነው። እንግዲህ በዚህ መልኩ አቤልና ዳጣ ተያይዘው ወደ ውጭ ሲወጡም ያቺ ተንኮለኛዋ ግን የተንኮል ሲራዋን እያቀነባበረች ነው። ማለትም ከቤተሰቡ ጋር እንዴት አድርጋ አጠማምዳ እያወጣች እያወረደች ነው። ሌላኛው የእንጀራ እናቷን ቢሆን ዳጣን አልተቀበለቻትም። ሆኖም ከባለቤታቸው ጋር ተሳፍረው በሚሄዱበት ሰዓት ኤቢ ናቲን እንዴት እንደምትወደው ታውቃለህ አይደለ? በቅርቡ ብንሞሽራት ምን ይመስልሃል በማለትም ገለጸችላቸው። በእርግጥ ኤቢና የናቲ ነገር በአንቺ ግፊት ፍቅር የተመሰረተ ቢሆንም ይህ ግን የሚያዛልቅ አይመስለኝም በማለትም ይገልጽላቸዋል። ሆኖም በሁለታቸው መፋቀር ምንም አይነት እንደሌለም ለባለቤታቸው እየነገራቸው ነበረ። ባለቤታቸው ግን የዳጣ ወደዛ ቤት መቀላቀል ጥሩ ስሜት እየተሰማቸው እንዳልሆነና ከዛ ቤት የምትወጣበትን ቀን በጉጉት እየተጠባበቁ እንደሆነም ለባለቤታቸው ይገልጻሉ። ባለቤታቸው ምንም አይነት ምላሽ አልሰጧቸውም። ማለትም ትተዋቸው መኪናቸውን ከመንዳት ውጭ አቤልና ዳጣም ወደ ውጭ በወጡበት አንዳንድ ጉዳዮች እያወሩ ነው። በተለይ ዳጣ ከጎዳና ነው የመጣሁት ስላለቻቸው እንዳንቺ አይነት ቆንጆ ልጅ እንዴት ከጎዳና ሊመጣ ይችላል? በጣም ንጹህና ጽድት ያልሽ ነሽ። ዓለም በውበቷ በጣም እየተደነቀና እየተደመመባት ነበረ። በሌላ በኩል ተንኮል ያዘለችው ኤቢ ግን ከናቲ ጋር ተዝናንታ ስትመጣ የሆነ ነገር መጠበቅ እንዳለበትም ታስባለች። ሆኖም የሴትየዋ መኝታ ክፍል በመሄድም ውድ ጌጣጌጦችን በማውጣትም ደበቀቻቸው። የዳጣ የእንጀራ እናት የሆነችው የቤቱ ባለቤትም እነዚህ ውድ ጌጣጌጦችን ልታጌጥ ወደ መኝታ ክፍሉ አምርታ ቁም ሳጥን ስትከፍት በፍጹም አላገኘቻቸውም። ውድ ጌጣጌጦች የት ሄዱ በማለት እሪ ኦኡ ማለት ጀምረዋል። ተንኮሉን ራሷ እንዳላቀነባበረችው ሁሉ እማዬ ምን ሆነሽ ነው እያለችም ስትበር ደረሰች። ዘሯም ውድ ጌጣጌጦቹ እንደጠፏት አድርጋ እያለቀሰችም ነገረቻት። ሆኖም ያቺ ዳጣ ተብዬዋ ከጎዳና አፍሶ ሲያመጣት ነበረ ነገር የቀረው። እሷ ናት የወሰደችብንን እያለችም ነገሩን ለማጋጋል እየሞከረች ነው። አዎ እሷን ትሆናለች በማለትም በእንጀራ እናቷ በኩልም ተቀባይነትን አስገኝቶላታል።
ውሃ ግን ዳጣን በጣም ስለምትወዳት በሐሰት ስለወነጀሏት የሆነ ጥርጣሬም ገብቷታል። ወደ ሰራተኛዋ በመሄድም የሆነ ውድ ጌጣጌጥ ጠፍቷል የማየ እናም ቤት ሙሉ እየተፈተሸ ነው እስካሁን አልተገኘም ማለች። ማን ሊወስዶ ይችላል በማለትም ከሰራተኛዋ ጋር እየተነጋገሩ ነበረ። አይ ዳጣ አሁን በዚህ ሰዓት ወደዚህ ቤት ባትመጭብኝ መልካም ነበረ ይላሉ ሰራተኛዋ ማለትም የዳጣ እናት። ታዲያ እንደዚህ ጌጣጌጦቻቸው ጠፍተዋቸውም እየተምሰለሰሉ ባሉበት ሰዓትም ወዲያውኑ ባለቤታቸው ከዋሉበት ውለው ይከሰታሉ። ምን ሆናችሁ ነው? በሰላማችሁ አይደለም እንዴ? በማለትም ይጠይቃሉ። ሆኖም ያቺ ሌባ ከጎዳና ያመጣት ይኸው ውድ ጌጣጌጤን ሰረቀችኝ በማለትም ለባለቤታቸው ይናገራሉ። ባለቤታቸው በፍጹም አታደርግም በማለት መከራከር ቢጀምሩም ማን ይስማቸው። በተለይ ኤቪማ አሁን ላይ ሁኔታዎች ሁሉ ምቹ የሆኑላት መስሏታል። ብቻ እሷ ናት ይህንን ልታደርገው የምትችለው በማለትም አብራ ነገሩን እያያያዘች ነው። ናቲና ዳጣም ለመዝናናት በወጡበት አጋጣሚ ይቅርታ ስላደረክልኝ አመሰግናለሁኝ። መጽሐፍን ቀድጄብህ ይቅርታ ታደርግልኛለህ ብዬ አላሰብኩም ነበር አለችው። ያው የኤቪ ተንኮል ይሆናል ብዬ ስለገመትኩ ነው ይቅርታ ያደረኩልሽ። መጽሐፍ አይቀደድም ይላታል። ትክክል ነው፣ ግን መጽሐፉን እንዲቀድ ያበረታታችኝና ቲክቶክ ላይ ፌመስ ትሆኛለሽ እያለች የመራችኝ እሷ ናት። ለማንኛውም ሁለተኛ የእሷን ነገር አልቀበልም አይለመደኝም አለችው። ናቲም ምንም ችግር የለው ከዚህ በኋላ ላለው እንግዲህ እንድትጠነቀቂ ዛሬ ላይም የኤቪ ተንኮል ይሆናል ብዬ ነው ይቅርታ ያደረኩልሽ። ለማንኛውም ኤቪ ተንኮለኛና ሴረኛ ስለሆነች በጣም ተጠንቀቂያት በማለትም ዳጣን እያስጠነቀቃት ነው። እንዲህ እየተጨዋወቱ ባሉበት ሰዓት ስልክ ከአባቷ ተደውሎላታል። ማለትም ሌባ ናት ወሰደችውን ውድ ጌጣጌጤን ታምጣ እያለች እያለቃቀሰችባቸው ነበርና ባለቤታቸውም ችግር የለውም ልጄ አሁኑኑ እየመጣች ነው ተረጋጊ በማለት ሚስታቸውን ማረጋጋታቸውን ተያይዘውታል። እንጀራ እናትም ምን ቀሬ ብላ ወደዚህ ቤት ትመጣለች። እነዛን የመሰሉ ውድ ጌጣጌጦች የኔ በርካሽ ቸብችበው ይሆናል አፍረቱስ ቢሆን እንዴት ያስመጣታል እያለችም ከቤተሰቦቿ ጋር እያወራች ነው። የዳጣ ወዳጅ የሆነችው ውሃ ግን አንዳችም ትንፍሽ የምትለው ነገር የላትም። በስከ መጨረሻም ዳጣና አቤል እየሮጡ ወደ ቤት ደርሰዋል። ታዲያ በእንጀራ እናቷም ቢሆን ወደዚህ ቤት ሁለተኛ አትመጣም ስትል ነገር ግን ፊት ለፊታቸው መታድቅን ብላለች። ዳጣ ምንም የምታውቀው ነገር የለምና እንዴትስ ከቤታቸው ልትቀር ትችላለች? ብቻ ዳጣ በድብቅም ቢሆን ቤተሰቦቿን አግኝታ ደስታዋን ማጣጣም ስትችል ኤቪ ግን ፈተና ሆናባታለች። በሚቀጥለው ክፍልስ ምን አዲስ ትዕይንት እንመለከታለን? በሚቀጥለው ክፍል የዳጣ እውነት ይገለጥላት ይሆን? በእንጀራ እናቷ ተቀባይነትን እያጣችው ዳጣ፣ በሌላ በኩል ሰራተኛዋ እናቷ የሆነችው ከዛ ቤት ለብዙ አመታት ያገለገለችው ትክክለኛ ልጇ ዳጣ እንደሆነችና ዳጣም እናቷ ሰራተኛዋ እንደሆነች መቼ ይሆን እውነቱ ሊገለጥ የሚችለው? ብቻ ውስብስቡ የዳጣ ጥያቄ አሁንም እንደቀጠለ ነው። በቀጣይ ክፍልስ እውነቱ ይወጣላታል ዳጣ ወይስ አሁንም ፈተናዋ ይቀጥላል? በቀጣይ ቪዲዮ ተከታትዬ ማቀርብላችሁ ይሆናል። እናንተም ስለ ዳጣ የተሰማችሁን አንዳንድ ሀሳብ አስፍሩልኝ። ለዛሬው ይሆን ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋበዝኳችሁ። ባይ ባይ።